ካፌን እንዴትና ምን አባቱ ነው የሚሰራው? አብዛኞቹ አነቃቂዎች ቀልድ አያውቁም። በሩን በርግደው ከፍተው ዶፓሚንን ልክ እንደ ተረገመ ኬሚካላዊ ዝሙት አንጎል ውስጥ እንዲፈስ ያደርጋሉ። ከዛ አለቀ፣ ቅጽበታዊ ደስታ። ካፌን ግን ይሄ ተንኮለኛና ትንሽ የተረገመ ነገር ግልጹን መንገድ አይከተልም። ቆሻሻ ጨዋታ ነው የሚጫወተው። ዶፓሚንን ልክ እንደ አደንዛዥ ተጠቃሚ ከማዝነብ ይልቅ ካፌን የዶፓሚን ተቀባዮችን ስሜታዊነት ይጨምረዋል። ይሄ ማለት አንጎልህ ምንም ተጨማሪ ዶፓሚን ሳያመነጭ በጣም የተነቃቃና ኃይል ያለው እንደሆነ ይሰማዋል ማለት ነው። ይሄ እኮ የተረገመ የአይምሮ ጨዋታ ነው። እናም ይኸውላችሁ ነገሩ ይበልጥ የሚዘበራረቀው እዚህ ጋር ነው። ካፌን የዶፓሚን ተቀባዮችን እንኳን አይነካቸውም። ለዛም በጣም ብልጥ ነው። በትክክል የሚያደርገው አዴኖሲስ የምትባል አሰልቺ እንቅልፋም የተረገመች ሞሌኪውልን መዝጋት ነው። ይቺ የተረገመች ነገር የድካም ስሜት እንዲሰማ የምታደርግ ነች። አዴኖሲስን በማፈን ካፌን የዶፓሚን ስርዓትህን ፍሬን ይበጥስና የነርቭ ሴሎችን ልክ ሮኬት እንደታጠቀላቸው በካፌን የሰከሩ እንዲሆኑ ያደርጋቸዋል። ስለዚህ አንድ ቡና ስትጠጣ አንድን ድብ በቦክስ መጣልና በተመሳሳይ ሰዓት እግሬን መፍጠር እችላለሁ የሚል ስሜት ሊሰማ ይችላል። ይሄ ካፌን ነው። እናም እሱ ደግሞ ባለጌ ነው። የሚችለውን ነገር እያደረገ ነው። ያንን ደደብ ሰውነትህን ማንም ሊያቆመው የማይችል እንደሆነ አድርጎ ያስባል። ነገር ግን ይሄ ፍጹም ውሸት ነው። ስለዚህ ስለ ደደብና ስለማይረባ ሰውነት የበለጠ ለማወቅ ዶክተር አበሻን ፎሎ አድርግ። ማለት ቅርንፉድ ስትይ እነዚህን ማለትሽ ነው። ቅርንፉድ ወይም ደግሞ ክሎቭ በጥርስ ህክምና ኢጂኖል የሚባል ዘይት መሰል ነገር ይዘጋጅበታል። ይሄ ቅርንፉድ ደግሞ በተለምዶ ሁለት አይነት ጥቅሞች አሉት። አንደኛው ህመም ይቀንሳል። ሁለተኛው ነገር ደግሞ አፍ ውስጥ ያሉ ጎጂ ባክቴሪያዎችን እንደዚሁም ደግሞ መጥፎ ያፍጠረን አምጪ ባክቴሪያዎችን በመግደል ይታወቃል። በዚህም ምክንያት ቅርንፉድ ለመጥፎ ያፍጠረን ያግዛል። ለመጥፎ ያፍጠረን ብቻ ሳይሆን ለድንገተኛ የጥርስ ህመምም ያግዛል። ነገር ግን በዚህ መሃል ላይ አብዝቶ አፋችን ውስጥ ረዘም ላለ ደቂቃ የሚቆይ ከሆነ የአፍ ቁስለት ሊፈጥር ይችላል። ምክንያቱም የማቃጠል ባህሪ ስላለው። የቆሰለን ሰው እንኳን በእንጨት በጨርቅ ጫፍ ብትነኩት እኮ ይደማል። ኃጢአት የወጋችውን ሰውም ጥቂት ቃል ይወጋዋል፣ ልቡም ይደማበታል። ልቡ በንጽህና የተያዘ ሰው ግን ምንም ነገር ብትወረውሩበት፣ የነገር ፍላጻ ብትወረውሩ ልትወዱት አትችሉም። በቀላሉ የምናዝነው ንጽህና ስለሌለን ነው። ንጽህናውን አድሎን እሱ በመከራው ይደሰት እንደነበረው በመከራ የምንደሰትበትን ልቡና በዚህ ዓለም የማይለወጠውን ደስታ በመንግሥተ ሰማያት እንዲሰጠን ቅዱስ ፈቃዱ ይሁንልን።